ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጭ ተመልካቾቻችን እንዴት ሰንብታችኋል? 433 ባራዳ ኤፍኤም 95.1 ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ሻምፒየንስ ሊግ ትላንትና በይፋ ተጀምሯል። አርሰናል ከሜዳ ውጪ ባደረገው ጨዋታ 2-0 በሆነ ውጤት አሸንፏል። አትሌቲክ ቢልባውን በሳን ማሜስ ትኩረት የሚስቡ ጨዋታዎች ነበሩ ትላንት የተከናወኑ ጨዋታዎች። በተመሳሳይ ሰዓት የተከናወነው የፒኤስቪ እና የዩኒየን ሴንት ጂሎስ ጨዋታ በቤልጅየሙ ቡድን 3-1 በሆነ ውጤት አሸናፊነት ተጠናቋል። ከዛ ውጪ ዩቬንቱስ ከቦሩሲያ ዶርትሙንድ 4-4 8 ጎሎች፣ ቤኔፊካ ከቃራባግ ጋር ባደረጉት ጨዋታ ቃራባግ 3-2 በሆነ ውጤት አሸንፏል ቤኔፊካ ሜዳ ላይ። ያንን ተከትሎ ብሩኖ ላዥ ከኃላፊነት ተነስተው አሁን ጆዜ ሞሪኖ ወደ ስልጠናው እንደተመለሱ ተነግሯል። ቤኔፊካን ለማሰልጠን ቀድሞ ያሰለጠኑት ክለብ እንደሆነ ይታወቃል። ቶትናም ቪያሪያልን የግብ ጠባቂ ውስጥ ተታክሎበት 1-0 በሆነ ውጤት አሸንፏል። ሪያል ማድሪድ ኦሎምፒክ ደማርሴይን 2-1 በሆነ ውጤት አሸንፏል። 2 የፍጹም ቅጣት ምት ጎሎች ነበሩ። ኦሎምፒክ ደማርሴይ በዚህ ጨዋታ ላይ በሁለተኛው ጎል ቅሬታ አቅርቧል። ከዛ ውጭ ዳኒ ካርቫሃል ቡድኑን በአምበልነት እየመራ በቀይ ካርድ ከሜዳ ወጥቷል። በሁለት ተከታታይ ጨዋታዎች ነው ቡድኑ በቀይ ካርድ ተጫዋች ያጣው። ዛሬ የሚከናወኑ ጨዋታዎች ኦሎምፒያኮስ ከፓፎስ ለመጀመሪያ ጊዜ የተሳተፈ ክለብ ነው። የቆጵሮስ ቡድን እንደሆነ ይታወቃል። 1:45 ላይ የሚከናወን ጨዋታ ነው። ስላቪያ ፕራግ ከቦሮግሊምት የኖርዌይ ክለብ ለመጀመሪያ ጊዜ ነው የተሳተፈው በሻምፒየንስ ሊግ በኤሮፓ ሊግ የምታውቁት ክለብ ነው። ምሽት 4 ሰዓት ላይ ትኩረት የሚስቡ ጨዋታዎች ይከናወናሉ። በዚህ ረገድ ሊቨርፑል ከአትሌቲኮ ማድሪድ፣ አያክስ ከኢንተር ሚላን እንደዚሁም ደግሞ ፓሪስ ሴን ጀርማ ከአታላንታ ቤርጋሞ። ከዛ ውጪ ባየር ሙኒክ ከቼልሲ የ2011-12 የሻምፒየንስ ሊግ የፍጻሜ ተፋላሚ ቡድኖች ናቸው። ትልልቆቹን ጨዋታዎች የምንቃኝ ይሆናል። ባየር ሙኒክ ከቼልሲ 2011-12 የውድድር ዘመን የሻምፒየንስ ሊግ የፍጻሜ ተፋላሚ ሆነው አሊያንዝ አሬና ላይ ነው ጨዋታው የተከናወነው። በእርግጥ አምናም አሊያንዝ አሬና ላይ ነበረ ባየር ሙኒክ ሜዳው ላይ ሲዘጋጅ የሻምፒየንስ ሊግ የፍጻሜ ጨዋታ ስኬታማ መሆን አልቻለም። አምና ጉዞ የተገታው ሩብ ፍጻሜ ላይ እንደነበር ይታወሳል። በ2011-12 የውድድር ዘመን ደግሞ የሻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ በቼልሲ ሽንፈትን መዝግቧል። በቀጣዩ ዓመት ሁላችንም እንደምናስታውሰው ኦል ጀርመኒ ፋይናል በዌምብሌይ ተከናውኖ ባየር ሙኒክ ቦሩሲያ ዶርትሙንድን 2-1 በሆነ ውጤት ያሸንፏል። ምሽት 4 ሰዓት ላይ ከሚከናወኑ ጨዋታዎች አንደኛው ተጠባቂ ይሄ ጨዋታ ነው። በአሊያንዝ አሬና የሚከናወነው ጨዋታ ሁለት የጆዜ ሞሪኖ ፔፕ ጋርዲዮላ ተማሪዎች ናቸው ሁለቱም። ስለዚህ ጨዋታ እናንሳ። ሁለቱም ፖዚሽን የሚጫወቱ ናቸው። ግን ቼልሲ ከፓሪስ ሴን ጀርመን ጋር ያደረገውን የዓለም ክለቦች ዋንጫ የፍጻሜ ጨዋታ አይነት የጨዋታ መንገድ ተግባራዊ ያደርጋል። ጨዋታው ከሜዳ ውጭ ከመሆኑ አንጻር ሜዲሻ ምናልባት ያንን የጨዋታ መንገድ ሊከተሉ የሚችሉበት እድል ያለ ይመስላል ማርክ። ምክንያቱም ተጋጣሚያቸው የበለጠ ጥራት ያላቸውን ተጫዋቾች ስብስብ የያዘ ነው። በቡንደስሊጋው ከፍተኛ ተጽዕኖ እየፈጠረ ነው ያለው። ሊፎካከሩ የሚመስሉ ቡድኖችን ሁሉ በከፍተኛ ጎል እያሸነፈ ነው። አርቢ ሌፕዚግ ላይ 6 ጎሎችን አስቆጥሮ ነው ጨዋታውን ማሸነፍ የቻለው። በሳምንቱ መጨረሻ 5-0 በሆነ ውጤት ነው ማሸነፍ የቻለው። ከተለያየ አቅጣጫ ጎል ያስቆጥራል። የስኳድ ዴብዙ በጣም ጥልቅ ነው። ጥራት ያላቸው ተጫዋቾች አሉ። ምናልባት አማካይ ላይ የሚነሱ አንዳንድ ጥያቄዎች አሉ። የዚህ ከጎሬስካ ጋር ተያይዞ የመጠነኛ አቋም መውረድ ገጥሞታልና ፓቭሎቪች ወጣቱ አማካይ ጥሩ አገልግሎት እየሰጠ ነው ያለው። ከጆሹዋ ኪሚ ጋር ያላቸው ጥምረት ጥሩ መሆኑን እየተመለከትን ነው። ቪዥን ኮምፓኒ እውነት ነው የፔፕ ጋርዲዮላ ተማሪ ነው። ግን ብዙ ጨዋታዎቹን በ2-6 ቁጥሮች ሲተገብር እየተመለከት ነው። በተለይ በዚህኛው የውድድር ዘመን ብዙ ጆሹዋ ኪሚና ሊዮን ጎሬስካ ሲኖር ጎሬስካን ይጠቀማል። ጎሬስካን እንኳን በማይጠቀምበት ጨዋታ ወጣቱን ፓቭሎቪችን ሌላ 6 ቁጥር ነው የሚጠቀመው እንጂ 4-3-3 ብዙ የሚጠቀም አይነት የውድድር ዘመን አይደለም እያሳለፈ ያለውና የዛሬም ጨዋታ ከቼልሲ ጋር በሚኖረውም ጨዋታ ብዙዎች እንደሚገምቱት የበለጠ ከፊት ላሉት ተጫዋቾች የማጥቃት ነጻነት ለመስጠት በጣም ጥራት ያላቸውን ተጫዋቾች ነው የሚጠቀመው። ከመስመር የሚነሱት ተጫዋቾች ሁለቱም አደገኛ ናቸው። ሉዊስ ዲያዝ እና
ሚሼል ኦሊሴ እንግዲህ በክሪስታል ፓላስ እና በሊቨርፑል የነበራቸውን ተጽዕኖ እናስታውሳለን። እነዚህ ተጫዋቾች የበለጠ ነጻነት እንዲያገኙ ሃሪኬን ብዙ እድሎች እንዲፈጠርለት በ2-6 ቁጥር መጫወቱን የበለጠ ምርጫው አድርጎታል ቪንሰንት ኮምፓኒ እና የበለጠ የቡድኑ የማጥቃትን የመከላከል ሚዛን በሚፈለገው ደረጃ መሆኑን በተለይ በዚህ የውድድር ዘመን እየታየ ነውና በቡንደስሊጋው ባለፈው የውድድር ዘመን ዋንጫውን ለማንሳት ብዙ አልተፈተነም። በሻምፒየንስ ሊግ ግን ከዛ ርቀት በላይ መሄድ ይጠበቅበት ነበር የሚል ነገር ይነሳል። ግን ቪንሰንት ኮምፓኒ ገና ጥቂት ዓመት የአሰልጣኝነት ልምድ ይዞ ነው ወደ ቡንደስሊጋና ወደ ግዙፉ ባየር ሙኒክ የሄደው። ሌላ ትንሽ የሥራ ዘመን ኤክስፒሪየንስ ያስፈልገዋል። በአውሮፓ ሻምፒየንስ ሊግ የመጀመሪያ አሰልጣኝነት ፈተናው ነው ያለፈው የውድድር ዘመን። ስለዚህ የተወሰነ ጊዜ እነዚህ ትልልቅ በተጫዋችነት ከነበረው ልምድ ባሻገር በአሰልጣኝነት የጥሎ ማለፍ ጨዋታዎች ልምድ ያስፈልጉታል እና በሩብ ፍጻሜው ነው መንገዱ ተገታው። የበለጠ ረጅም ርቀት ለመሄድ የሱ ልምድ በራሱ በአሰልጣኝነት ያለው ልምድ ምናልባት በዚህ የውድድር ዘመን አንድ ደረጃ ከፍ ብሎ ይመጣበት እድል ስላለ የበለጠ ጠቃሚ ነው የሚል ነገር በተደጋጋሚ ጊዜ ሲነሳ ይደመጣል። ትኩረት የሚስብ ጨዋታ ነው። በ2011-12 የውድድር ዘመን የፍጻሜ ተፋላሚ ነበሩ ሁለቱ ቡድኖች። በቀጣዩ ዓመት ቼልሲ ከምድብ ማጣሪያ ወጥቶ በዩሮፓ ሊግ ወደ ዩሮፓ ሊግ ወርዶ በኋላ ላይ ቤኔፊካን 2-1 አሸንፎ ዋንጫ እንዳነሳ ይታወቃል። በዛው ዓመት እንግዲህ ባየር ሙኒክ ቦሩሲያ ዶርትሙንድን አሸንፎ ዋንጫ ወስዷል። በ2019-20 የውድድር ዘመን ባየር ሙኒክ በኪንግስሊ ኮማን ጎል ፓሪስ ሴን ጀርመንን 1-0 አሸንፎ ከ2012-13 የውድድር ዘመን በኋላ የሻምፒየንስ ሊጉን ዋንጫ ሲያነሳ ቼልሲ በቀጣዩ ዓመት 2020-21 ኦል ኢንግሊሽ ፋይናል ማንቸስተር ሲቲን በካይ ሃቨርትዝ ጎል 1-0 አሸንፎ ዋንጫ መውሰዱ የሚታወስ ነው። ሃሪኬን በጥልቀት ወደኋላ በመመለስ ለሌሎች ተጫዋቾች ስፔስ የሚፈጥርበት መንገድ እጅግ በጣም አስገራሚ ነው። በዚህ ረገድ ትኩረትን ይስባል። የመልሶ ማጥቃት እንቅስቃሴ በቼልሲ በኩል ይጠበቃል። ማንቱማን ማርኪንግ ባለፈው በቆመ ኳስ ላይ እንደተቸገሩ ቪንሰንት ኮምፓኒ በሚገባ ተመልክቷል። የቼልሲን ያለፉትን 40 ጨዋታ ተመልክቻለሁ የሚል አስተያየትን ሰጥቷል። የፔፕ ጋርዲዮላ ተማሪ ከመሆኑ አንጻር ብዙ የሚገርም አይደለም፣ ውጤቱን ዛሬ እንመለከታለን ብሏል። ምን ያህል ውጤታማ ዝግጅት አድርገናል የሚለውን ዛሬ እናያለን በተግባር ብሎ ቪንሰንት ኮምፓኒ ይህንን አስተያየት ሰጥቷል። እና ለአንድ ጨዋታ የሚደረግ ዝግጅት እጅግ በጣም አስገራሚ ነው። ያለፉትን 40 ጨዋታ ማርክ ኤንዞ ማሬስካ ከተለያዩ ተጫዋቾች ጋር ነው የተገበሩት። ግን የአሰልጣኙን ሀሳብ ግን ማየት የሚችልበት ወይም የአሰልጣኙን የጨዋታ መንገድ ማየት የሚችልበት ግን አሰልጣኙ ራሳቸው ስለሆኑ ድል ይሰጠዋል። በቼልሲ በእነዚህ 40 ጨዋታዎች በርካታ ተጫዋቾች የመውጣት የመግባት አይነት ላይናፑ ሲቀያየር የተመለከትንባቸው በጣም በርካታ ጨዋታዎች ናቸው እና ለቪንሰንት ኮምፓኒ ምን ያክል ለዛሬ ጨዋታ በቂ ስዕል ይሰጠዋል የሚለውን ነገር ለማየት አሰልጣኙ ራሳቸው መሆናቸው ኤንዞ ማሬስካ ራሳቸው መሆናቸው ጌም ሞዴላቸው ላይ ትኩረት አድርጎ በየትኛውም ተጫዋች የሚተገብሩት ተመሳሳይ የእሳቸውን ፊሎሶፊ የበለጠ ሜዳ ላይ የሚተገብሩ አሰልጣኝ ስለሆኑ እድሉ ይኖረዋል። ቪንሰንት ኮምፓኒ ግን ምን አይነት በየት ድረስ ዝርዝር ዝግጅት እንደሚያደርጉ ጥሩ ማሳያ ነው ኮምፓኒ የሰጠው። እያንዳንዱ ተጫዋቾች ኢንዲቪጁዋል ይጠናሉ ከአንድ ጨዋታ በፊት። ከዛ እንደ ግሩፕ በቆመ ኳስ ወቅት ያለባቸው ችግር፣ በቆመ ኳስ ወቅት ያላቸው ጥንካሬ፣ እያንዳንዱ ዝርዝር በቆመ ኳስ ወቅት ያሉ ለማጥቃትም ለመከላከልም ተስማሚ የሆኑ ዝግጅቶች እንዲደረጉ በደንብ የተቃራኒ ቡድን የቆመ ኳስ አጠቃቀም ጥናት ይደረግበታል። ግሩፑ እንደ ግሩፕ ጥናት ይደረግበታል። የበለጠ ዲፓርትመንቱ ተከላካዩ ላይ ያለው እንደ ግሩፕ ያለው ክፍተት በደንብ ዲቴል ጥናት ይደረጋል። አማካዩ ላይ ያለው እንደ ቡድን ደግሞ ያለው እንደ ቲም ያለበት ክፍተት ደግሞ ከኳስ ጋር ያለ ኳስ ጥንካሬው የት ድረስ ነው፣ የትኛውን አጫውትን የሚተገብሩት፣ በየትኛው መልኩ ብንዘጋጅ የቼልሲን ፈተና መቋቋም እንችላለን። 40 ቪዲዮ ማርክ በተመሳሳይ አይነት ዝግጅት አይደለም የተመለከቱት የባየር ሙኒክ ሰዎች። እርግጥ እኔ ይህንን አደባባይ ወጥቶ ቪንሰንት ኮምፓኒ ተናገረው እንጂ ኤንዞ ማሬስካም ምናልባት ከ40 ይበልጥ ይሆናል እንጂ የሚያንስ ጨዋታ ያሉ ብዬ አላስብም። የባየር ሙኒክን በደንብ ጥልቅ ዝግጅት ነው የሚደረገው። ለእያንዳንዱ ለተቃራኒ ቡድን ጠንካራ ጎን ምላሽ ለመስጠት፣ ለእያንዳንዱ የተቃራኒ ቡድን ደካማ ጎን ተጠቃሚ ለመሆን ዝርዝር ዝግጅቶችን ያደርጋሉ።
በስብስባቸው ሁለቱም እጅግ በጣም ጥራት ያላቸው ተጫዋቾችን የያዙ ናቸው። በተለይ ቅድም ያነሳው የሃሪ ኬን በጥልቀት ወደ ኋላ እየተመለሰ ስፔሶችን ለመስመር አጥቂዎቹ መክፈት ብቻ ሳይሆን አደገኛ ናቸው። አሁን ቅድም ያነሳናቸው ማይክል ኦሊሴና ዲያዝ የበለጠ ከተከላካይ ጀርባ ሲገቡ በጣም አደገኛ ተጫዋቾች ናቸው። ከኳስ ጋር ተስማሚ ናቸው። ለነዚህ ተጫዋቾች ስፔስ መፍጠር ብቻ ሳይሆን ሃሪ ኬን ከዛም ባሻገር እነሱ ጥሩ ቦታ በሚይዙበት ወቅት ጥራት ያለው ኳስ የማቀበል ኳሊቲ ያለው ሃሪ ኬን ጎል አስቆጣሪ ብቻ አይደለም። እንደ አንድ 9 ቁጥር ሰርቪስ ጠባቂ ብቻ አይነት አጥቂ አይደለም። ሃሪ ኬን ራሱ እድል የሚፈጥር ለጓደኞቹ ምቹ የጎል እድል የመፍጠር ኳሊቲ ያለው ድንቅ አጥቂ ነው እንግሊዛዊ ሃሪ ኬን እና ከነዚህ ሁለት ተጫዋቾች ጋር ያለው ውህደት ቪንሰንት ኮምፓኒ በሚፈልገው ደረጃ በፍጥነት ተዋህዶለታል። በጋራ ጎል እያስቆጠሩ ነው፣ እድሎች እየፈጠሩ ነው። ስለዚህ ዛሬ የቸልሲ መከላከል ትልቁ የሚፈተንበት የባየር ሙኒክ ጠንካራ ጎን የእነዚህ 3 አጥቂዎች ውህደት ነው ብዬ ነው የማስበው። ማርክ ሰርጂ ግናብሪ ባለፉት ጨዋታዎች 10 ቁጥር ላይ ሲጠቀሙ እየተመለከትን ያለ ነው። ቪንሰንት ኮምፓኒ ግን በዛሬ ጨዋታ በ10 ቁጥር ኃላፊነት ምናልባት ቀዳሚውን እድል ይሰጠዋል የሚል ብዙ አስተያየቶች እየተሰጡ አይደለም። ግን የሶስቱ ተጫዋቾች የጥራት ልዕቀት የቸልሲ መከላከል ለመፈተን እጅግ በጣም ተስማሚ ይመስላል። በባየር ሙኒክ በኩል አንዳንድ ቁጥራዊ መረጃዎች ትኩረትን ይስባሉ። በዚህ ረገድ ጆሹዋ ኪሚህ ከ2022-23 የውድድር ዘመን ጀምሮ በአውሮፓ ሻምፒየንስ ሊግ የተሳኩ 2525 ኳሶችን አቀብሏል። 83 የጎል ማግባት እድሎችን ፈጥሯል። በዚህ ረገድ ትኩረትን ይስባል። እንደዚሁም ደግሞ ይሄ ሰንጣቂ ፓሶች 219 ጊዜ አከናውኗል። የኮል ፓልመርም ቁጥራዊ መረጃ እጅግ በጣም ድንቅ ነው። በትልልቅ ኢንተርናሽናል ውድድሮች ቼልሲ ባደረጋቸው ባለፉት 8 ጨዋታዎች በ8 ጎሎች ላይ ተሳታፊ ሆኗል። 3 ጎሎች፣ 5 ለጎል የተመቻቸ ኳስ። ይሄ የፊፋ የዓለም ክለቦች ዋንጫን ከፓሪስ ሴን ጀርመን ጋር ባደረገው ጨዋታ 2 ጎል አስቆጥሮ 1 ለጎል የተመቻቸ ኳስ ካቀበለበት ጨዋታ ጋር አብሮ የሚያያዝ ነው። ማኑኤል ኖየር ይህንን ጨዋታ ማሸነፍ 100ኛ ድሉ እንዲሆን ያደርገዋል። 4ኛው ተጫዋች ነው በዚህ ረገድ የሚሆነው። ክሪስቲያኖ ሮናልዶ 115 ጨዋታዎችን በሻምፒየንስ ሊግ አሸንፏል። ቶማስ ሙለር 111፣ እንደዚሁም ደግሞ ኢከር ካሲያስ 101 ጨዋታዎችን በድል ተወጥቷል። ሌላ ጨዋታ እናንሳ። ሊቨርፑል በሜዳው ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ነው። ሊቨርፑል ከፍ ያለ ግምት ያገኘ ቡድን ነው። በዚህ የውድድር ዘመን 20.8 በመቶ የማሸነፍ እድል በኦፕታ ተሰጥቶታል። 2019-20 ሁለቱ ቡድኖች ባደረጉት ጨዋታ አትሌቲኮ ማድሪድ ሳይጠበቅ ሊቨርፑልን አሸንፎ በተለይ አልቫሮ ሞራታ ያስቆጠራት የመጨረሻ ደቂቃ ጎል ትኩረትን የምትስብ ነበረችና አርነ ስሎት ከዚህ ቀደም ከዲየጎ ሲሞኒ ጋር ተጫውተዋል። በአውሮፓ መድረክ በሁለት አጋጣሚዎች የሚተዋወቁ አሰልጣኞች ናቸው። ግን አሁን ሌላ ሌቭል ላይ ነው ያሉት አሰልጣኝ አርነ ስሎት። ዲየጎ ሲሞኒ ደግሞ እዛው አትሌቲኮ ማድሪድ ላይ ነው። የቀየረው ነገር ብዙ የለም። መከላከል ከማጥቃት ያውም አንፊልድ ላይ ከመሆኑ አንጻር አትሌቲኮ ማድሪድ ለመልሶ ማጥቃት እንቅስቃሴ የሚዘጋጅ፣ ሊቨርፑል ደግሞ ፋታ የማይሰጥ የማጥቃት እንቅስቃሴ የሚፈጽም ቡድን ነው እና የእንግሊዝ ቡድኖች ደግሞ በኢንቴንሲቲ ደረጃ ትላንት አርሰናልን አይተናል። በሌላኛው የስፔን ቡድን አትሌቲክ ቢልባኦ ላይ የወሰደውን የበላይነት። ስለዚህ ዋን ዌይ ትራፊክ ልንጠብቅ እንችላለን። የአንድ ቡድን የበላይነት አንፊልድ ላይ የተጠናቀቀ የሚመስል የቡድን ግንባታው የተጠናቀቀ የሚመስለው የአርነ ስሎት ሊቨርፑልና ከዲየጎ ሲሞኒ ጋር ጊዜው እያበቃለት ያለ የሚመስል አትሌቲኮ ማድሪድ የሚያደርጉት ጨዋታ ነው ማለት። ከዚህ በኋላ የት ድረስ ይዞት ይሄዳል ይህንን ቡድን ዲየጎ ሲሞኒ? ፍንጮች ሁሉ የተዳፈኑ ይመስላሉ። በላሊጋው ጥሩ አልጀመረም ይሄ ቡድን። እርግጥ በሳምንቱ መጨረሻ ቪያሪያልን አሸንፎ ነው የመጣው 2-0 የመጀመሪያ ድሉ ነው። የመጀመሪያ ከአራት ጨዋታዎች በኋላ 5 ነጥብ ነው ያለው። በጣም ደካማ ጅማሩ ነው። በሁለቱ ጨዋታቸው ወጥቶ አንዱን ተሸንፈዋል። ይሄ በጣም ደካማ አጀማመር ነው። ዝውውሮች ላይ በንቃት ተሳትፈዋል። የሚፈልጋቸውን ተጫዋቾች አምጥተውለታል። ግን ተዋህዶ ጫና ተጽዕኖ መፍጠር አልቻለም በስፔን ላሊጋ። ዛሬ ደግሞ ተጋጣሚው በላሊጋ ካገኛቸው ቡድኖች በደረጃ ከፍ ያለ የተዋሃደ እና ግንባታው የተጠናቀቀ አይነት ቡድን ነው ዛሬ በፊቱ የሚገጥመው። ሊቨርፑል
ከፊትነስ ጋር በተያያዘ በጨዋታው እስከ መጨረሻ ደቂቃ ድረስ ከነ ሙሉ ኢነርጂው የሚጫወት ቡድን እንደሆነ በአራቱም የፕሪሚየር ሊግ ጨዋታዎች በመጨረሻዎቹ ደቂቃዎች ጎል ያስቆጠረባቸው ሂደት ጥሩ ምስክር ናቸው የሚል እምነት አለኝ። አእምሮአዊም አካላዊም ጥንካሬ ያለው ቡድን እንደሆነ በሊቨርፑል በኩል ተመልክተናል። ዛሬ የዲየጎ ሲሞኒ ቡድን ከጨዋታው ፊት መገመት የሚቻለው የበለጠ ወደ ኋላ አፈግፍጎ መልሶ ማጥቃትን ለመተግበር የበለጠ እዛ ላይ ትኩረት አድርጎ የሚጫወት ቡድን ሊሆን እንደሚችል ከጨዋታው ፊት መገመት ይቻላል። ማርክ የሊቨርፑል ተከላካይ ችግሮች አሉበት፣ መከላከሉ ላይ ሰው ማዛወር ነበረበት እየተባለ ግን መከላከሉ አሁንም በጥንካሬው ቀጥሏል። ማርክ እውነት ነው በኒውካስል 2 ጎል ተቆጥሮበታል፣ በበርንሞዝ 2 ጎል ተቆጥሮበታል። ከዛ በኋላ ባደረጋቸው ጨዋታዎች ግን ጎል አልተቆጠረበትም። ከአርሰናል ጋር 1-0 በሆነ ውጤት ነው ያሸነፈው። በሳምንቱ መጨረሻ በተፈተነበት የበርንሌይ ጨዋታ 1-0 በሆነ ውጤት ነው ያሸነፈው። ስለዚህ ጎል እየተቆጠረበት አይደለም። አሁን የበለጠ ዲፌንሱ ላይ መሻሻል እየታየ ነው። ማጥቃቱ ላይ ደግሞ ያለው ኳሊቲ እስከ መጨረሻ ድረስ በውህደት በትኩረት የሚያጠቃ ቡድን እንደሆነ እያስተዋልን ያለና የአትሌቲኮ ማድሪድ መከላከል የበለጠ አሰልጣኙ እምነቱ ወይም ደግሞ የጨዋታ መንገዱ የጨዋታ ፕላን መነሻ ሀሳቡ ዲፌንሲቭ ነው ሲነሳ። ስለዚህ የበለጠ ዛሬ ኦርጋናይዝድ የሆነ የመከላከል ፈተና ሊገጥመው ይችላል የሊቨርፑል ማጥቃት። ግን መልሶ ማጥቃት ላይ ብቻ ትኩረት አድርጎ የሚመጣ ከሆነ ብዙ የሊቨርፑል ተከላካዮች የማይፈተኑበት የበለጠ ገፍተው ከራሳቸው ሜዳ በቁጥር በስተው የዚህ የመከላከሉን ሚዛን ባላንስ ለማድረግ የማጥቃቱን ቁጥር በአትሌቲኮ ማድሪድ ዲፌንሲቭ ሰርድ ላይ ባላንስ ለማድረግ በቁጥር የበዙ የሊቨርፑል ተጫዋቾች መከላከሉን ለመፈተን ኳሊቲውም ውህደቱም ያለው ይመስለኛል ሊቨርፑል እና በሎ ብሎክ የሚጫወትና በሃይላይን የሚጫወቱ ማጥቃትን መነሻው አድርጎ ወደ ሜዳ የሚገባና መነሻ ሐሳቡን መከላከል አድርጎ በትኩረት የሚከላከለው ነው የዲየጎ ሲሞኒ ቡድን ምን ይመስለኛል። በሁለት አይነት የእግር ኳስ ሐሳብ በሁለት ጠንካራ ቡድኖች መካከል የሚደረግ ምርጥ ጨዋታ ምን ይመስለኛል። ያ አንቷ ግሬዝማን አለ፣ ከዛ ውጪ አሌክዛንደር ሶርሎት የበለጠ ለመልሶ ማጥቃት እንቅስቃሴ፣ ከዛ ውጪ ከመስመር ላይ በሚሻገሩ ኳሶች አጋጣሚዎችን ለመጠቀም እጅግ በጣም አመቺ ተጫዋቾች ናቸው። አሌክዛንደር ሶርሎት በዚህ ሰዓት ያልተዘመረለት ጀግና ተጫዋች ነው። ባለፈው ዓመት በአትሌቲኮ ማድሪድ እጅግ በጣም ስኬታማ ጊዜያትን ማሳለፉ ይታወቃል። የቀድሞው የሪያል ሶሴዳድ ተጫዋች አትሌቲኮ ማድሪድ እንግዲህ ባደረጋቸው ያለፉት 10 የሻምፒየንስ ሊግ የመክፈቻ ጨዋታዎች የተሸነፈው 1 ጨዋታ ብቻ ነው። 5 ጨዋታ በድል ተወጥቷል፣ 4 ጨዋታ ብቻ ተለያይቷል። በባየር ሙኒክ ላይ ነው ሽንፈትን የመዘገበው በ2020 ጥቅምት ወር ላይ ከኦልሞስት 5 ዓመት ሊሆነው ነው 4-0 በሆነ ውጤት በኮቪድ የተቋርጦ ውድድሩ ከዛ በኋላ መጨረሻ ላይ ቀጥሎ በነበረው ቀጣዩ ዓመት ቡድኖች ብዙም ሳይዘጋጁ በቂ ቅድመ ውድድር ዘመን ዝግጅት ሳይኖራቸው የጀመሩት ውድድር እንደነበር ይታወሳል። ከዛ ውጭ አትሌቲኮ ማድሪድ በአውሮፓ ሻምፒየንስ ሊግ በአሰልጣኝ ዲየጎ ሲሞኒ ስር ከ115 ጨዋታዎች በኋላ በ48 ጨዋታዎች ጎል አልተቆጠረበትም፣ 42% ማለት ነው። ፉትቦል ክለብ ባርሴሎና ነው በዚህ ረገድ በአሰልጣኝ ፔፕ ጋርዲዮላ ስር ከ50 ጨዋታዎች በኋላ በሻምፒየንስ ሊግ በ20 ጨዋታዎች ጎል ያልተቆጠረበት 40% ያህል ጨዋታዎች ጎል እንዳልተቆጠረበት ማሳያ ነው። መሐመድ ሳላህ፣ አንቷ ግሬዝማን በዚህ ረገድ ትኩረትን የሚስቡ ተጫዋቾች ናቸው። ከ100 በላይ ጨዋታ በማከናወን የአትሌቲኮ ማድሪድ ኮኬ 4ኛው ተጫዋች ነው። በሻምፒየንስ ሊግ በዲየጎ ሲሞኒ ስር እንግዲህ 102 ጨዋታዎችን አከናውኗል። ሪያን ጊግስ 134፣ ፖል ስኮልስ 124 እንደዚሁም ደግሞ ጋሪ ኔቭል በሰር አሌክስ ፈርጉሰን ስር በአንድ አሰልጣኝ ስር ጋሪ ኔቭል 109 ጨዋታዎች ላይ በመሰለፍ እንግዲህ በአንድ አሰልጣኝ ስር ከ100 በላይ ጨዋታዎችን ያከናወነ 4ኛው ተጫዋች ሆኗል በሻምፒየንስ ሊግ። መሐመድ ሳላህ፣ አንቷ ግሬዝማን የሚኖራቸው ተጽዕኖ በዚህ ጨዋታ የሁለቱም ቡድኖች ቁልፍ ተጫዋቾች ናቸው። ማርክ መሐመድ ሳላህ አሁን በሊቨርፑል ያለበት ጫና በተወሰነ መልኩ እየቀነሰ ያለ ይመስላል። ምክንያቱም ሁሉም አይኖች መሐመድ ሳላህ ላይ አይደለም ያርፉት። አሁን ኤኪቲኬ ጎል ማስቆጠሩን ድርሻ እየተወጣ ነው። ኮዲ ጋክፖ የቡድኑን ማጥቃት በጥሩ ሁኔታ እያገዘ ነው። የበለጠ እንደውም መሐመድ ሳላህ የበለጠ አታኪንግ ሚዛኑ ላይ ትኩረት እንዲያደርግ ኮዲ ጋክፖ በደንብ ወደኋላ እየተመለሰ የቡድኑ መከላከል ሚዛናዊ ሲያደርግ የተመለከትንባቸው ጨዋታዎች ከታታሪነቱ ጋር ተደምሮ ለቡድኑ በጣም ትልቅ አስተዋጽኦ እያደረገ ነው ያለው። አሌክሳንደር አይዛክ አሁን በሊቨርፑል መገኘቱን ታሳቢ በማድረግ መሐመድ ሳላህ የበለጠ ከሌሎች ጊዜያቶች ይልቅ
ከጫና ነፃ የሚሆንበት አይነት እድል ያለ ይመስለኛልና ከጫና ነፃ ሲሆን ደግሞ የበለጠ ትኩረቶች ሁሉ ወደ ሌላ ፖዚሽን ወይም ደግሞ ወደ አሁን በሊቨርፑል ቋሚ አሰላለፍ አሌክሳንደር አይዛክና መሐመድ ሳላ ሲሰለፉ አይዛክ ጎል ያስቆጥራል አያስቆጥርም የሚል ብዙ ትኩረቶች የሚሆኑት ይሄ በጣም ለመሐመድ ሳላ ጠቃሚ ይመስለኛል። ማርክ ከጥራት ካላቸው ሐሰተኛ 9 ቁጥሮች ጋር ሲጫወት ምን አይነት ኳሊቲ እንዳለው አሳይቶናል። ከሮቤርቶ ፌርሚኖ ጋር የነበረው ያ ብዙ ጊዜ እንደሚነሳው ሐሰተኛ 9 ቁጥሮች ሳጥን ውስጥ ከመስመር ለሚነሱ አጥቂዎች ስፔስ እንዲያገኙ እድል ይፈጥራሉ። የበለጠ ብዙ ተግባራቸውን ከሳጥን ውጪ ስለሚተገብሩ ሐሰተኛ 9 ቁጥሮች ንጹህ 9 ቁጥር ሲመጣ ሳጥን ውስጥ የመገኘት ቅድሚያውን ይወስዳል እና መሐመድ ሳላ ቶሎ ሳጥን ውስጥ እንደዚህ አደገኛ ቦታ ላይ በተደጋጋሚ የሚገኝበት እድል ሊጠብ ይችላል ከአሌክሳንደር አይዛክ መምጣት ጋር ተያይዞ የሚሉ አንዳንድ ሀሳቦች ይነሳሉ። ግን አሌክሳንደር አይዛክ ንጹህ 9 ቁጥር ብቻ አይነት ተጫዋች አይደለም። ከዛም ውጪ ከሳጥን ውጪ ብዙ ሞቢሊቲ ያለው ከኳስ ጋር በጣም ተስማሚ ወደ መስመር የበለጠ ክፍተቶችን አይቶ ከተከላካይ ጀርባ ያለውን ስፔስ መጠቀም የሚወድ አይነት አጥቂ ነውና ለመሐመድ ሳላ ከንጹህ 9 ቁጥር ጋርም ብዙ ጎል ሲያስቆጥር ተመልክተነዋል። ከነዳርዊን ኑኔዝ አይነት 9 ቁጥሮች ጋር ተጫውቶ ከሐሰተኛ 9 ቁጥር ጋር በርካታ ጎል አስቆጣሪ ተጫዋች እንደሆነ ተመልክተናልና ከአሌክሳንደር አይዛክ ጋር የማይስማማበት ወይም ደግሞ የማይዋሃድበት ምክንያት ይኖራል የሚል እምነት የለኝም። ስለዚህ ዛሬም ከመሐመድ ሳላ ሊቨርፑል ብዙ ነገር ይጠብቃል። መሐመድ ሳላ ተጽዕኖ የሚፈጥርበት ምሽት ሊሆን እንደሚችል መገመት ይቻላል። በአትሌቲኮ ማድሪድ በኩል ደግሞ እንግዲህ በርካታ ዓመት ነው በዛ ቡድን የተጫወተው። ጥቂት ወጣ ብሎ አልተስማማውም። ተመልሶ ወደ ፉትቦል ክለብ ባርሴሎና ተመልሶ መጥቷልና ለዲየጎ ሲሞኒ የጨዋታ መንገድ የተሰራ አይነት ተጫዋች ሆኗል። አንቷን ግሬዝማን የበለጠ በፈረንሳይ ዴሾ የሚተገብረው የጨዋታ መንገድና በአትሌቲኮ ማድሪድ ዲየጎ ሲሞኒ የሚተገብረው የጨዋታ መንገድ ተቀራራቢ ነው ማለት የበለጠ ሁለቱም ከአንቷን ግሬዝማን ሰራተኝነት ብዙ የተጠቀሙ ናቸው ከኳስ ውጪ ባለው ትጋት። ከዛ ደግሞ ከኳስ ጋር እጅግ በጣም ጥራት ያለው ተጫዋች ነው የተጫዋችና አሁንም እድሜው ጨምሮ በበርካታ ጨዋታዎች ላይ ያለ ኳስ ብዙ በመሮጥ ብዙ ኪሎ ሜትር በማካለል ሰውነቱ አካሉ የዛለ ቢመስልም አሁንም ግን የአትሌቲኮ ማድሪድ ቁልፉ ተጫዋች አንቷን ግሬዝማን መሆኑ ፈጽሞ መጠርጠር የለበትና ዛሬ ከአትሌቲኮ ማድሪድ ተጠባቂው ተጫዋች አንቷን ግሬዝማን መሆኑ አግባብ ነው ብዬ ነው ማምነው ማለት ነው። አሰልጣኝ ኤርገን ክሎፕ ሮቤርቶ ፊርሚኖን የቡድናችን ራሱን የቻለ ሲስተም ነው ብለው ያወድሱታል። አንቷን ግሬዝማንም የአትሌቲኮ ማድሪድ ራሱን የቻለ ሲስተም ነው። የቨርጂል ቫን ዳይክና እንደዚሁም ደግሞ የኢብራሂማ ኮናቴ ጥምረት በዚህ ረገድ ትኩረትን ይስባል። ሁለቱ በጋራ በተሰለፉባቸው 7 የሻምፒየንስ ሊግ ጨዋታዎች ቡድኑ በ5ቱ ጨዋታዎች ጎል አላስተናገደም፣ 71% ማለት ነው። ሌሎች ጨዋታዎችን አጠር አድርገን እንመልከት። የወቅቱ ሻምፒዮን ፓሪስ ሴን ጀርመን ከአታላንታ ቤርጋሞ ባለፈው ዓመት 15ኛ ደረጃን ይዞ ነበር የፈጸመው በ13 ነጥብ። ነገር ግን የፕሌኦፍ ጨዋታ አሸንፎ ከዛ በኋላ ማንም ባልጠበቀው መልኩ ሻምፒዮን ሆኗል። አታላንታ አምና 9ኛ ደረጃን ይዞ ነው የፈጸመው 15 ነጥብ ይዞ ማለት ነው። ኢቫን ዩሪችን ቀጥሯል። ከረጅም ጊዜ በኋላ ከጃምፔሮ ጋስፔሪኒ ጋር ተለያይቷል። ዴዚሬ ዱዌና እንደዚሁም ደግሞ ኦዝማን ደምቤሌ በጉዳት ምክንያት ከፓሪስ ሰን ጀርመን ጋር በቀጣዮቹ ሳምንታት አይኖሩም። ይሄ ትልቅ ጉዳት በፈረንሳይ ብሔራዊ ቡድን ግልጋሎት ላይ ጉዳት ደርሶባቸው ነው እንግዲህ ለፓሪስ ሰን ጀርመን ግልጋሎት መስጠት ያልቻሉት። ስኳድ ዴብዝ አለው፣ ግን ሁለቱም የሚፈጥሩት ተጽዕኖ ቀላል አይደለም። ያ ትልቅ ሽግግር ላይ ያለ ቡድን ነው ፓሪስ የሚገጥመው። ማርክ አትላንታ ከጋስፔሪኒ በኋላ ምን ሊሆን እንደሚችል በአውሮፓ መድረክ የመጀመሪያ ጨዋታው ተስማሚ ነው ብዬ አላምንም። የበለጠ ዴዝሪ ዱዌም ኖረ ዴምቤሌም ኖረ እነሱ ያለ ሁለቱም ጥራት ያላቸውን ተጫዋቾች የያዘ ብራድሊ ባርኮላ አይነት ተጫዋቾችን የያዘ ቡድን ነው። ፖርቹጋላዊ አጥቂ ጎንካሎ ራሞስ ስኳድ ዴብዙ አስተማማኝ ነውና ረጅም ጊዜ ከአትላንታ ጋር ስለቆዩ ጋስፔሪኒ ከሳቸው በኋላ ህይወት በአትላንታ በሻምፒየንስ ሊግ መድረክ በአውሮፓ መድረክ ምን ሊሆን እንደሚችል ከዚህ ጨዋታ ባይጀምሩ
ተስማሚ ይመስለኛል። የበለጠ የተዋሃደ ቡድን እና በጣም ልምድ ያለው ኳሊቲ ያለው አሰልጣኝ የሚያሰለጥነውን ቡድን ነው የሚገጥሙት። ትንሽ ሊፈተኑ የሚችሉበት ጨዋታ ሊሆን ይችላል ማለት ኢቫን ዩሪች ያለው ልምድ በሮማ የዩሮፓ ሊግ ነው። ያንን ልምድ ወደዚህ ይዞ ይመጣሉ ወይ? ምናልባት ወጣት ከመሆኑ አንጻር አዳዲስ ሀሳቦች ይኖሩታል። ከፍ ባለ ኢንቴንሲቲ የሚጫወት ቡድን በዚህ ረገድ ይጠበቃል። በዮሃን ክራይፍ አሬና አያክስ ከኢንተር ሚላን ባለፈው ዓመት 4ኛ ደረጃን ይዞ ነበረ የፈጸመው በ19 ነጥቦች። የፍጻሜ ተፋላሚም ሆኖ በ2022-23 እንደዚሁም 2024-25 በ3 ዓመት ለሁለተኛ ጊዜ በሁለቱም እድለቢስ 1-0 እና 5-0 በሆነ ውጤት ተሸንፏል። 1964-65 ካቴናቺዮ በኤሌኒዮ ሄሬራ ዘመን ባክ ቱ ባክ ዋንጫ ማሳካቱ ይታወቃል። በ2010 45 ዓመት ጠብቆ በጆዜ ሞሪኒዮ በሌላ ካቴናቺዮ ዋንጫ ከማንሳቱ በፊት ከዛ በኋላ ግን 2 ጊዜ ፍጻሜ ተፋላሚ ሆኖ ዋንጫ ማሳካት አልቻለም። አንደኛው የጨዋታ መንገድ እንደነበር ይታወቃል 1960ዎቹ ላይ ካቴናቺዮ በጣሊያን በኩል። ከዛ በኋላ ያንን የጨዋታ መንገድ ያፈረሰው የአሰልጣኝ ሉዊስ ሚሼል አያክስ ነው። 1971 72 72 73 በሶስት ተከታታይ ፉትቦል አባት በዛ መንገድ ነው ካቴናቸውን ያፈረሰውና አያክስ እንግዲህ እንደ ቀድሞ አይደለም። ቅርብ ጊዜ ኤሪክ ቴን ሃግ ቡድን ስኬታማ እንደነበር ይታወቃል። ያ ቡድን ግን ተበታትኗል። ልክ እንደ 1995 የሻምፒየንስ ሊግ ዋንጫ ካነሳ በኋላ ወደ ተለያዩ ክለቦች እንደሄዱት እና ኤድጋር ዳቪድስ እንደነ ክላረንስ ሲዶርፍ ሌሎችም ተጫዋቾችና ምናልባት ኢንተር ሚላን ክሪስቲያን ኪቡ የቀድሞ ክለቡ ነው በተቃራኒ የሚገጥመው ለአያክስ ተጫውቶ ማሳለፉ ይታወቃል። የእግር ኳስ ህይወቱንም እዛ ነው የጀመረው። በሁለቱም ቡድኖች ተጫውተዋል። የኢንተር ሚላንም ተጫዋች እንደነበር ይታወቃል። ያሁኑ የኢንተር ሚላን አሰልጣኝ። ይሄ ምናልባት ከባድ ጨዋታ ለአያክስ አምስተርዳም ማርክ ከባድ ጨዋታ ሊሆን ይችላል። ምክንያቱም የሆነ ከትውልድ ጋር ሲገጥም በሻምፒየንስ ሊግ መድረክ ረጅም መንገድ መጓዝ የሚችል አይነት ቡድን ነው። ብዙ ከዚህ ከአካዳሚ የሚያወጧቸው ተጫዋቾች ከአካዳሚ አንዳንድ ጊዜ አንድ ጥራት ያለው ተጫዋች አሊያም 2-3 ጥራት ያላቸውን ተጫዋቾች ልታወጣ ትችላል። ግን የትውልድ እድለኝነት በአንዳንድ ወቅት ተከላካይም ላይ አማካይም ላይ አጥቂም ላይ ጥራት ያላቸውን ተጫዋቾች በአንድ ትውልድ የማግኘት እድል ሲገጥማቸው የአያክስ አይነት በዝውውር ትልልቅ ገንዘብ የማያወጡ ቡድኖች በሻምፒየንስ ሊግ ረዥም ርቀት ሲጓዙ ዋንጫ ሲያሳኩ ታያለ። ቅድም ያነሳቸው ተጫዋቾች በሙሉ ከማሰልጠኛ በሆነ እድሜ ልዩነት የወጡ ናቸው። ተከላካዩ ላይ በጣም ልምድ ያላቸው ተጫዋቾች ቢኖሩ ግን ደግሞ ከአካዳሚ የወጡ ተከላካዩን የሚያግዙ ጥራት ያላቸው ተጫዋቾች የነበሩበት ነው። በኋላ ላይ የኤሪክ ቴን ሃግ ቡድንም የዛ እድል ተጠቃሚ ነው ብዬ ነው ማምኑ። ፍራንኪ ዲዮንግ፣ ማቲስ ዴሊት ከፊት ቫንደቪክ አይነት በጣም ጥሩ እንደዚህ አይነት የትውልድ ግጥምጥሞሽ ይሄ በባርሴሎናም ይታያል። ማርክ ባርሴሎና በውጤት ማጣት ብዙ ከቆየ ከማሰልጠኛ የሚወጡ ተጫዋቾች በቁጥር ወይ ጥቂት ናቸው ወይ ጥራት ደረጃቸው ዝቅ ያለ ነው። ልክ አሁን እንደምንመለከተው በቁጥር የበዙና በጥራት የትውልድ መግጠም ሲገናኝ ባርሴሎና እንዴት አደገኛ ቡድን እንደሚሰራ ባለፉት አመታት ተመልክተናል። ረጅም ርቀት ብንሄድ ይህንን እውነታ እናገኘዋለን ከነ ፔፕ ዘመን ጀምሮ። ስለዚህ አያክስ አሁን እዛ ላይ አይደለም፣ ትውልዱ አልገጠምም። ከዛ ከኤሪክ ቴን ሃግ ቡድን መበታተን በኋላ ትንሽ እየተፈተነ ያለ ቡድን ይመስላል። እርግጥ በኤሬዲቪዚው የተሻለ ስታንዳርድ ያለው ቡድን ነው ከሌሎች ቡድኖች አንጻር። ከአካዳሚው ከሚያገኛቸው ተጫዋቾች በዝውውርም ከሌሎች ክለቦች የተሻለ በጀት ያለው ቡድን ከመሆኑ ጋር በተያዘ ኤሬዲቪዚው ላይ ተፎካካሪነቱ ዋንጫ ማንሳቱ ብዙ ያን ያክል የሚያስገርም አይደለም። ግን ወደ አውሮፓ መድረክ ሲመጣ ትንሽ ከሱ ከፍ ያሉ ቡድኖችን የሚያገኝበት አይነት ሂደት ስለሚገጥመው ሲፈተን እየተመለከትን ነው። ዛሬ ምናልባት የፈተናው መጀመሪያ ሊሆን ይችላል በኢንተር ሚላን። እንግዲህ አያክስ የሚሰለጥነው በጆን ሄይቲንጋ ነው። ሁላችን የምናስታውሰው ተጫዋች ነው። 2010 የዓለም ዋንጫ የፍጻሜ ጨዋታ በሶከር ሲቲ ወይም ኤፍኤንቢ ስታዲየም አንዴ ሲኔስታ ያችን ጎል ከማስቆጠሩ ከደቂቃዎች በፊት በቀይ ካርድ ከሜዳ የወጣ ነው። ለአያክስ በመጫወትም በማሰልጠንም 5ኛው አሰልጣኝ ይሆናል። ዮሃን ክራይፍ፣ ሮናልድ ኪመን፣ ፍራንክ ዴቦር እና እንደዚሁም ደግሞ ዳሊ ብሊንድ አባት በዚህ ረገድ አያክስን በማሰልጠን የሚታወቁ ናቸው። ምሽት 1:45 እና እንደዚሁም ደግሞ 4 ላይ የሚከናወኑ ጨዋታዎች በዚህ ረገድ ትኩረትን ይስባሉ። 4-3-3 በእነኚህ ጨዋታዎች ዙሪያ ቆይታ አድርጓል። ሀሳብ አስተያየት ቢኖራችሁ በጽሁፍ መልእክት ወይንም ደግሞ በኮመንት መስጫ ሳጥን ላይ ልታደርሱን ትችላላችሁ። ሰብስክራይብ አድርጉ። እንዲህ አይነት አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ሀሳብ አስተያየት ስለምትሰጡን ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ። መልካም የሻምፒየንስ ሊግ ምሽት ጨዋታ ይሆንላችሁ። እናመሰግናለን በድጋሚ